ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሰኔ 29 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ተጀምሯል። ለሰዓቱ ዜናችን የመረጥናቸውን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት ዳባት አውራጃ በተፈጸመ ጥቃት በርካታ ንጹሃን አርሶ አደሮች መገደላቸውን የአካባቢው ነዋሪዎች መናገራቸውንና በቀጠናው በተደጋጋሚ እየተከሰቱ ስላሉ ጥቃቶች ከአንድ ቤት 8 ሰዎች ስለመገደላቸው የያዝነው የጦር ወንጀል መረጃ በቀዳሚነት ይደመጣል። በሸዋና በጎጃም ጠቅላይ ግዛቶች ተከታታይ የደፈጣ ጥቃቶች መፈጸማቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዝና አጼ ቴዎድሮስ አስታውቀዋል። በደፈጣ ጥቃቱ የተገኙ ውጤቶችን እናቀርብላችኋለን። በጎንደር የፋኖ ህዝባዊ እንቅስቃሴ መቀጠሉን የሚገልጽ መረጃም ደርሶናል። ከወታደራዊ እንቅስቃሴው ጎን ለጎን በትምህርትና በሌሎች ማህበራዊ ጉዳዮች ላይ እየተከናወኑ ያሉት ተግባራቶች ቀጥለዋል። የፋኖ ህዝባዊነት የታየበት የዛሬው ተግባር ምንድነው? ይደመጣል። አሜሪካ በአፍሪካ ቀንድ ፖሊሲና የአቋም ለውጥ አድርጋለች። በህወሓት ላይ በቅርብ ጊዜ እየታየ ባለው የአቋም ለውጥ ዙሪያ የተነሱ አስተያየቶችን ህወሓት በሽብርተኝነት ለመከሰስ ጫፍ ላይ ስለመድረሱ የወጣውን አዲሱን የአሜሪካ ሪፖርት በትንታኔ ተመልክተነዋል። እናስደምጣችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ተከታታይ የብልጽግና የጦር ወንጀል በጎንደር። የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ዳባት አውራጃ በአማራ አርሶ አደሮች ላይ በወሰደ የጭካኔ እርምጃ በርካታ ንጹሃንን መግደሉን የአካባቢው ነዋሪዎች ተናገሩ። ከዓመት በፊትም በዚሁ ቀጠና አምባ ጊዮርጊስ አካባቢ በተመሳሳይ ከ100 በላይ ንጹሃን አርሶ አደሮችን በጭካኔ የገደለው የብልጽግናው ሰራዊት ትናንትም ከፍተኛ ቁጥር ያላቸው የአማራ አርሶ አደሮችን በግፍ መግደሉ ታውቋል። የደረሰውን ጉዳት አስመልክቶ የዓይን እማኞች ለጣና ቴሌቪዥን እንደገለጹት ድርጊቱን የፈጸመው የማህዲስት ጦር እንጂ ከአርሶ አደር በሚሰበሰብ ግብር ደሞዝ የሚከፈለው የመንግስት ወታደር አይመስልም ነበር ሲሉ ተናግረዋል። ከፍተኛ ጭካኔ በተሞላበት መንገድ የተፈጸመ ጅምላ ግድያ መሆኑን የሚናገሩት የአካባቢው ነዋሪዎች አርሶ አደርን በጅምላ በመግደል የሚጠፋ የፋኖ ኃይል እንደሌለ ጠፍቷቸው አይደለም አርሶ አደሩን በጅምላ የገደሉት። ዓላማቸው በህዝብ ላይ እንዲፈጽሙ የታዘዙትን የጥላቻ ዘመቻ መፈጸም ስለሆነ ነው ያንን ሁሉ አርሶ አደር የገደሉት በማለት በዳባት ወረዳ የተፈጸመውን የጦር ወንጀል ተናግረዋል። በሰሜን ጎንደር ዞን ዳባት ወረዳ ልዩ ስሙ ቀበሌ 13 ዛና ጎዴ ማርያም ተብሎ የሚጠራው አካባቢ 19 ወንዶችና 2 ሴቶችን በድምሩ 21 ንጹሃን በግፍ መግደሉን የአካባቢው ነዋሪዎች ተናግረዋል። ጭካኔው የተፈጸመው በታቀደ መልኩ መሆኑን የሚናገሩት የአካባቢው ነዋሪዎች የአንድ ቤተሰብ አባላት የሆኑ 8 ግለሰቦች በጅምላ የተገደሉበት አሳዛኝ ወንጀል ነው የተፈጸመው። ይህ ክፉ እርምጃ የተፈጸመው ደግሞ የቤተሰቡ አባላት ፋኖ ሆነው ወይም የፋኖ ደጋፊ መሆናቸው ስለሚታወቅ ሳይሆን አማራ በመሆናቸው ብቻ ነው በግፍ የተገደሉት። ባለፈው ዓመትም በተመሳሳይ በዚሁ ቦታ ከፍተኛ ቁጥር ያላቸው ወገኖቻችን የተገደሉት በዚሁ መንገድ ነበር። በቀጣይም ተረኞቹ እኛው ልንሆን እንችላለን በማለት በቁጭትና በብስጭት ተናግረዋል። በተደጋጋሚ በዚህ መንገድ በጅምላ መገደል እስከ መቼ ብለን ሁላችንም ካልተነሳን የሁላችንም ዕጣ ፈንታ እንደዚሁ ነው ሲሉ የተናገሩት አስተያየት ሰጪው የመንግስት ወታደር አልመስል ካሉ ቆይተዋል። ስራቸው ሁሉ በየአካባቢው ከሸፈቱ ኃይሎችና ከከተማ ወንበዴዎች ጋር ህብረት በመፍጠር እገታ፣ አፈናና ዝርፊያ መፈጸም ነው። የዳባርቅ ዛሪማ፣ ድርቃይና ዳባት እንዲሁም የአምባ ጊዮርጊስ ህዝብ ከመናገሻ ጎንደር ተነስቶ ወደ ቀየው መጓዝ ከከበደው ቆይቷል። ይህ ሁሉ ወንጀል የሚፈጸመው ደግሞ በዚሁ በመንግስት ወታደሮች ባደራጇቸው ዘራፊ ቡድን አባሎቻቸው አማካኝነት ነው በማለት የብልጽግናው ሰራዊት በቀጠናው እያደረሰ ያለውን ሁለንተናዊ ነውርና ወንጀል ተናግረዋል። የደባርቅ ዩኒቨርሲቲ መምህር የሆኑ አስተያየት ሰጪ በበኩላቸው በእርስ በርስ ጦርነት ወቅት ያለ ቀጠናው የገባ ኃይል ሁልጊዜም ቢሆን የሚፈጸምበት ጥቃት በንጹሃን ጥቆማና ተቀናቃኞችን ህዝቡ ስለደበቃቸው ነው ብሎ ስለሚያስብ የተቀናቃኙን ምሽግ ብሎ የፈረጀውን ህዝብ መጨፍጨፉ አይቀርም። በኢትዮጵያ ያለው ስርዓት ሰራዊቱን የሚያደራጅበት መንገድ ደግሞ ህገ መንግስቱንና ህገ መንግስታዊ ስርዓቱን መጠበቅ በሚል መርህ ስለሆነ ወገንተኝነቱ እንደ ተቀጣሪ ሰራዊት ደሞዝ ለሚከፍለው ስርዓት እንጂ ግብር ለሚከፍለው ህዝብ አይደለም። በመሆኑም መፍትሄው ጦርነቱን ከክልሉ ማስወጣት ብቻ ነው። ጦርነቱ ከክልሉ መውጣት ካልቻለ የንጹሃን ግድያም ጊዜ እየጠበቀና ወቅት እየመረጠ መፈጸሙ አይቀርም። ፋኖ በተለይም የፋኖ መሪዎች ልዩ ትኩረት ሊያደርጉ የሚገባቸው ጦርነቱን ከክልሉ ማስወጣት ብቻ ነው ሲሉ ምክረ ሀሳባቸውን ተናግረዋል።
የፋኖ የደፈጣ ጥቃት በሸዋና በጎጃም። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ እና አጼ ቴዎድሮስ እዝ በሸዋና ጎጃም ጠቅላይ ግዛቶች ተከታታይ የደፈጣ ጥቃት በመፈጸም የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሱበት አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ምኒልክ ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ በስርዓቱ ጥምር ጦር ላይ የተሳካ የደፈጣ ጥቃት መፈጸሙን የዙ ህዝብ ግንኙነት መምሪያ ያደረሰን መረጃ ያመላክታል። እንደ ህዝብ ግንኙነት መምሪያው መረጃ የአጼ ምኒልክ ክፍለ ጦር ሰራዊት የደፈጣ ጥቃቱን የፈጸሙት ከመንዝቃያ ክላስተር ዘመሮ ከተማ በመነሳት ወደ ዘረስ ሲንቀሳቀስ በነበረው የብልጽግና መከላከያ ሰራዊት ላይ ነው። በዚህ ደፈጣ ጥቃትም የአጼ ምኒልክ ክፍለ ጦር ሁለተኛ ሻለቃ አባላት አስደናቂ ጀብዱ መፈጸማቸውን ተናግሯል። በደፈጣ ጥቃቱ የተገኘውን ወታደራዊ ድል አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን ሲገልጽም የጠላት ኃይል ክፉኛ ጉዳት ደርሶበታል። መስመራዊ መኮንኖቹን ጨምሮ 6 አባላቱ ወዲያውኑ እርምጃ ሲወሰድባቸው፣ ሌሎች ከፍተኛ ቁጥር ያላቸው አባላቱ ደግሞ ከባድ ጉዳት ደርሶባቸው ዘመሮ ሆስፒታል ገብተዋል ብለዋል። የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አክሎም የብልጽግናው ሰራዊት የደረሰበትን ምት መቋቋም ተስኖት ሙትና ቁስለኛ ይዞ ያሰበውን ዓላማ ሳያሳካ ወደ መጣበት ለመመለስ ተገዷል። በቅርቡ የአመራር ሪፎርም ያደረገው የአጼ ምኒልክ ክፍለ ጦር በአሁኑ ወቅት የተሻሉ ግዳጆችን በመፈጸም ላይ የሚገኝ ሲሆን ክፍለ ጦሩ ራሱን ለግዳጆች በማዘጋጀት ላይ ከመሆኑም ባለፈ በከፍተኛ የሰው ኃይል ግንባታ ላይ ይገኛል ሲል አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ በጎጃም ጠቅላይ ግዛት አጋው ምድር አውራጃ ቲሊሊ ላይ በወሰደ የደፈጣ ጥቃት በርካታ የብልጽግና ሰራዊት ሙትና ቆስለኛ መሆኑ ታውቋል። ተጋድሎን አስመልክቶ እዙ ለሚዲያችን በላከው መረጃ እንደገለጸው የጠላት ሰራዊት መነሻውን ከቡሬ ከተማ አድርጎ ወደ ቲሊሊ ከፍተኛ መጠን ያለው ወታደራዊ ቁሳቁስ ጭኖ በጀባ እየተጓዘ በነበረበት ሰዓት ነው የዛችን 105ኛ ኮር 44ኛ ክፍለ ጦር በደፈጣ ጥቃት ያደረሱበት ብሏል። የፋኖ ህዝባዊነት በጎንደር በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት በደሙና በላቡ እየመከተ ያለው የአማራ ፋኖ ከጦር ሜዳው ተጋድሎ በተጓዳኝ በህዝባዊ ስራዎች ላይ የሚያበረክተውን ተጋድሎ ማጠናክሮ መቀጠሉን አስታውቋል። ለ3 ዓመታት ትምህርት ቤቶችን ጭምር የጦር ካምፕ ያደረገውና በድሮን ሲደበድብ የከረመው የብልጽግናው ስርዓት በአማራ ህዝብ የነገ ተረካቢዎች ላይ ከፍተኛ ክፍተት እንዲፈጠር ትምህርት ማቋረጡ ይታወቃል። የትምህርት መቋረጥ ስርዓቱ ሆን ብሎ በአማራ ህዝብ ላይ የትውልድ ክፍተት ለመፍጠር መሆኑን የተረዳው የአማራ ፋኖ የ8ኛና 6ኛ ክፍል ክልል አቀፍ ፈተናን በነጻነት እንዲፈተኑ ከማድረግ ጀምሮ ወደ መፈተኛ ማዕከላት የሚጓዙ የ12ኛ ክፍል ተማሪዎችን ደግሞ ጀባ በመስጠት ወደ ፈተና ማዕከላት እያደረሰ ለፈተና አብቅቷል። በዚህ ህዝባዊ ኃላፊነትን የመወጣት መልካም ምግባር ከተሳተፉት የፋኖ አደረጃጀቶች መካከል አንዱ የሆነው በአርበኛ ተሾመ አበባው የሚመራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር ይገኝበታል። የኮሩ ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የኮሩ አካል የሆነው ጄኔራል ፈንታ በላይ ክፍለ ጦር የጀባ ኃላፊነቱን ወስዶ ተማሪዎቹን ወደ ፈተና ማዕከላት ማድረሱን ገልጿል። ክፍለ ጦሩ ተማሪዎችን ወደ ፈተና ማዕከል አጅቦ ለማድረስና ፈተናቸውን በነጻነት እንዲወስዱ ለማድረግ የወሰነው የክፍለ ጦሩ ዋና አዛዥ አርበኛ ጌጤ መሳፍንትና የህዝብ ግንኙነት ኃላፊው አርበኛ ጌጤ ጀንበር ለብናት ወረዳና በወረዳው ለሚገኙ የብልጽግናው ወታደራዊ አዛዦች ባስተላለፉት የማሳሰቢያ መልእክት አማካኝነት ነው። ሁለቱ አርበኞች የፋኖን አቅምና ህዝባዊነት የብልጽግናው ሰራዊት አዛዦች እንዲያውቁትና ጣልቃ እንዳይገቡ በላኩት ማሳሰቢያ ምንም እንኳን ከተፈታኞች መካከል ከግማሽ በላይ የሚሆኑት በተለያየ እርከን የሚገኙ የስርዓቱ ወታደራዊና ፖለቲካዊ ካድሬዎች ልጆች እንደሆኑ ብናውቅም እነዚህ ልጆች የኛው አካል በመሆናቸውና የነገው የአማራ ህዝብ ተረካቢ እንደሆኑ ስለምናውቅ ከአባቶቻቸው ጋር ከምናደርገው ውጊያ ባለፈ ለልጆቻቸው እናስባለን። እነዚህ ልጆች ጨምሮ ሁሉም የወረዳችን የ12ኛ ክፍል ተፈታኝ ተማሪዎችን ከብናት እስከ ደብረ ታቦር እኛ አጅበን ስለምናደርስ እናንተ አርፋችሁ ተቀመጡ፣ አይ ብላችሁ ከመጣችሁ ግን ለሚሆነው ሁሉ ኃላፊነቱን እናንተው ተወስዳላችሁ የሚል ማሳሰቢያ ነበር የሰጡት። ከዚህ በፊት በዚህ ወረዳ ማዳበሪያ ለአርሶ አደሩ ለማከፋፈል አጃቢ ሰራዊት አላገኘውም ብሎ አርሶ አደሩ ራሱ በመረጠው መንገድ የአፈር ማዳበሪያውን እንዲወስድ ማሳሰቢያ በመስጠት አቅመ ቢስነቱን ያሳየው የወረዳው ካድሬ በዚህ 12ኛ ክፍል አገር አቀፍ ፈተና ላይም የጸጥታ መዋቅሩ ከፋኖ አቅም በታች መሆኑን አረጋግጧል። የ12ኛ ክፍል ተፈታኞችም በጄኔራል ፈንታ በላይ ክፍለ ጦር አጃቢነት ደህንነታቸው ተጠብቆ ወደ ፈተና ማዕከል ደርሰው ፈተናቸውን በሰላም መውሰድ ችለዋል።
አሜሪካ በህወሓት ላይ ለምን ጨከነች? ከኢራኑ ጦርነት ማግስት የአሜሪካ ውጭ ጉዳይ ፖሊሲ በአፍሪካ ቀንድ ጉዳይ በሰነድ ደረጃ ምንም አይነት ማሻሻያ ባያደርግም በአሰራር ደረጃ ግን በግልጽ ሪፎርም ያደረገ ይመስላል። በአፍሪካ ቀንድ ዋና የትርምስና የቀውስ አባት የሆነውን ህወሓትን ከ50 ዓመት በላይ ሲደግፈው የቆየው ነጩ ቤተ መንግስት ከቅርብ ጊዜያት ወዲህ ግልጽ በሆነ መልኩ ጦረኛውን ህወሓትን መውቀስ ብቻ ሳይሆን ቅጣት እስከ መጣልም ደርሷል። ከሳምንት በፊት አክራሪ ወይም ሃርድ ላይነር ብላ የለየቻቸውን የህወሓት መሪዎችንና ቤተሰቦቻቸውን ወደ አሜሪካ እንዳይገቡ የቪዛ እገዳ የጣለችው አሜሪካ ትናንት ደግሞ የዚህ ቡድን ወታደራዊ ክንፍ የሆነውንና ራሱን የትግራይ መከላከያ ሰራዊት እያለ የሚጠራውን ታጣቂ ቡድን እንዲሁም የዚሁ አካል የሆነውንና በሱዳን ጦርነት ምንዳ እየተሰፈረለት የሚዋጋውን አርሚ 7 የተባለ የታጣቂ ስብስብን በጦር ወንጀለኛነት ፈርጀዋለች። የአሜሪካው ኮንግረስ የውጭ ግንኙነት በሱዳን ያለውን ቀውስ ለማስቆምና የውጭ ኃይላትን ጣልቃ ገብነት ለመግታት ያለመውንና በሱዳን የሰላም ረቂቅ አዋጅ የተሰኘውን የህግ ረቂቅ ወይም ኤስ 4726 ፒስ ኢን ሱዳን አርቲክል ሲል ባሰናዳው ሪፖርቱ ላይ በይፋ እንደገለጸው በሱዳን ግጭት ውስጥ እጃቸው አለበት ተብለው ሪፖርት ሊቀርብባቸው የሚገቡ አካላት ብሎ ዝርዝር አስታውቋል። በዚህ መልኩ ስም ዝርዝር ውስጥ ከተካተቱት ቀውስ ጠማቂዎች መካከል ራሱን የትግራይ ሰራዊት ብሎ የሚጠራው ታጣቂና አርሚ 7 የተሰኘው የታጣቂ ቡድኑ አካል ይገኝበታል። ሪፖርቱ የተዘጋጀው ደግሞ የአገሪቱ ሁለቱ ፓርቲዎች ድጋፍ በሰጡበት መንገድ መሆኑ ይታወቃል። ይህ ረቂቅ ህግ የአሜሪካ ውጭ ጉዳይ መስሪያ ቤት ከብሔራዊ መረጃ ዳይሬክተር ጋር በመተባበር በሱዳን የእርስ በርስ ጦርነት ላይ ተጽዕኖ እያሳደሩ የጦር መሳሪያ እያቀረቡ ወይም በተለያዩ መንገዶች እያገዙ ያሉ የውጭ መንግስታትና መንግስታዊ ያልሆኑ ታጣቂ ቡድኖችን እንቅስቃሴ በየ6 ወሩ ለምክር ቤቱ ሪፖርት እንዲያቀርብ የሚያስገድድ ነው። በዚህ ሪፖርት እንዲካተቱ ከተለዩትና በግልጽ ስማቸው ከተጠቀሱት የውጭ ታጣቂ ቡድኖች መካከል ደግሞ የአፍሪካ ቀንድ የቀውስ አባቱ ህወሓት ያደራጀው ታጣቂ ቡድንና በሱዳን የሚገኘው ምንደኛ ኃይሉ ተካተውበታል። ይህ ረቂቅ አዋጅ በሱዳን ጦርነት ተሳታፊ የሆኑትን ህወሓትን፣ ብልጽግናንና ሻዕቢያን ጨምሮ ሁሉንም ኃይሎች እንደየጥፋት ደረጃቸው ማዕቀብ እንዲጥሉ ለፕሬዝዳንቱ መብት የሚሰጥ ነው። የረቂቅ ህጉ ዋና አቅራቢዎች ሴናተር ጂም ሪሺ እና ሴናተር ክሪስ ኩንስ እንደገለጹት የሱዳን ጦርነት በአሁኑ ወቅት በዓለም ላይ አስከፊው ሰብአዊ ቀውስ እየሆነ በመምጣቱ የአሜሪካ መንግስት በግጭቱ ዙሪያ ያሉትን ተዋናዮች ተጠያቂ የሚያደርግበት የህግ መሳሪያ ያስፈልገዋል ብለዋል። በዚሁ አስቸኳይ አስገዳጅነት ምክንያትም ረቂቅ ህጉ በሴኔቱ የውጭ ግንኙነት ኮሚቴ በኩል ተቀባይነት አግኝቶ ወደ ቀጣዩ የምክር ቤት የውይይት መድረክ የተመራ ሲሆን ከህዝብ ተወካዮች ምክር ቤት ተመሳሳይ ረቂቅ ጋር ተጣጥሞ ከጸደቀ በኋላ በቀጥታ ወደ ፕሬዝዳንቱ ለፊርማ የሚቀርብ ይሆናል። በዚህ መልኩ ከተዘጋጀው አደገኛ ህግ በተጨማሪም ቀደም ሲል ለህወሓት ስልታዊና ስትራቴጂካዊ አጋር የነበሩት ተቋማት በህወሓት ላይ ተቃውሟቸውንና ክሳቸውን እያቀረቡ ይገኛሉ። ይህ የተቋማቱ የአቋም ለውጥ ምክንያት የሆነው ደግሞ የአሜሪካ መንግስት የሚከተለው ፖሊሲ መሆኑን ተንታኞች ይናገራሉ። ከሴኔቱ ረቂቅ ህግ ዝግጅት በኋላ በህወሓት ላይ ለሁለተኛ ጊዜ ወቀሳ ሪፖርት ያሰናዳው ሂውማን ራይትስ ዎች ህወሓት ለጦርነት ህጻናትንና ታዳጊዎችን ጭምር አስገድዶ እያፈሰ ነው በማለት አጋልጧል። ይህ ሪፖርት ደግሞ ቡድኑን በጦር ወንጀል ብቻ ሳይሆን ህጻናትን በጦርነት በማሰለፍ በሚለው የሰብአዊ መብት ጥሰት ወንጀልም የሚያስጠይቀው ነው። የሂውማን ራይትስ ዎች ሪፖርት ሲቀጥልም በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ ነው። አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ክልል ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ሲል ይጠይቃል። የሂውማን ራይትስ ዎች ሪፖርት ዛሬ ይፋ የሆነው የአሜሪካ ሴኔት የውጭ ጉዳይ ፖሊሲ ክፍል በሱዳን ጦርነት እጁ አለበት ብሎ ህወሓትን በስም መጥቀሱን ካሳወቀ በኋላ ነው። ይህ ደግሞ የሚያሳየው በህወሓት ላይ የተነሱት ኃይሎች የቀደመ አቋማቸውን ለመቀየር የተገደዱት ከአሜሪካ መንግስት የውጭ ጉዳይ ፖሊሲ ጋር በተያያዘ መሆኑን ያመላክታል። ውጭ ጉዳይ መስሪያ ቤቱ ከዚህ በፊትም በሱዳን ጦርነት ከፍተኛ እልቂትና ኢሰብአዊ ድርጊት እየፈጸመ ያለውን የሱዳን ሙስሊም ወንድማማቾች የተባለውን ነውጠኛ ቡድን በሽብርተኝነት መፈረጁ አይዘነጋም። ያንን የአሜሪካ ውጭ ጉዳይ መስሪያ ቤት ውሳኔ ተከትሎም ሳውዲ አረቢያ ለሱዳኑ አልቡራን ጦር ልትሰጥ መርከብ ላይ ያስጫነችውን የጦር መሳሪያ በሙሉ ከባህር አውርዳ ማራገፏ አይዘነጋም። በወቅቱም የአሜሪካ መንግስት ውሳኔ በቀጣይነት ወደ ህወሓት፣ ሻዕቢያና ብልጽግና ላይም የሚያነጣጥር ነው በማለት ጣና ቴሌቪዥን በትንታኔ ዘገባው ማጋለጡ አይዘነጋም። ህወሓት ደግሞ በሱዳን ጦርነት ቀጥተኛ ተሳታፊ ከመሆኑን ባሻገር ጥምዶ የሚል የቀውስ ኮሚቴ አደራጅቶ የሱዳንን ጦርም በአባልነት የመዘገበ
ቡድን ነው። እንደ ሂዩማን ራይትስ ዎች ሪፖርት ደግሞ ከባለፈው ሚያዝያ ወር አስቀድሞ በነበሩት ጊዜያት የቡድኑ ቁልፍ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የታጣቂ ቡድኑ አባላት ወደ ካምፕ እንዲገቡ ጥሪ ሲያደርጉ መቆየታቸው ተነግሯል። ተቋሙ ሪፖርቱን ሲቀጥልም በሚያዝያ መጨረሻ ደግሞ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ። የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረኩላቸው የክልሉ ነዋሪዎች አረጋግጫለሁ። የትግራይ ክልል ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ ነው። አርሶ አደሮችና በወርቅ ማዕድን ማውጫ ቦታዎችም በተመሳሳይ በርካታ ታዳጊዎችና ወጣቶች በግዳጅ ታፍሰው ወደ ውትድርና ማሰልጠኛ ማዕከላት ገብተዋል ሲል ሪፖርቱ ጨምሮ አጋልጧል። የአሜሪካ መንግስት የሚረግጠውን ዱካ እየተከታተሉ የራሳቸውን እርምጃ የሚያስተካክሉት ዓለም አቀፍ ተቋማትና ሀገራት ከቅርብ ጊዜያት ወዲህ በዚህ ደረጃ መሬት ድረስ ወርደው ህወሓት ላይ የተጠናከረ ሪፖርት ማቅረባቸው የሚነግረን ብዙ መልእክት አለው። በተለይም ህወሓት የፕሪቶሪያ ስምምነትን ማፍረሱን ተከትሎ አሜሪካ ፊት እንድትነሳው ያደረጋት መሆኑን ተንታኞች ይናገራሉ። ከዚህ በተጨማሪም ህወሓት ለሌላ ዙር ጦርነት ዝግጅት ማድረጉ ቀጠናውን የከፋ ቀውስ ላይ እንደሚጥለው የትራምፕ መንግስት ያምናል። በአፍሪካ ቀንድ ደግሞ ሌላ ጦርነት እንዲፈጠር ዓለም ፍላጎት የሌለው መሆኑ ይታወቃል። ጥያቄው አሜሪካ በህወሓት ላይ መጨከኗ ወይም የአቋም ለውጥ ማድረጓ ሳይሆን ከዚህ ውሳኔ ጋር በተያያዘ የአማራ ፋኖ ምን ይማራል፣ ቀጣይ አካሄዱንስ እንዴት ይገመግማል የሚለው ነው ቁልፉ ጉዳይ። በአፍሪካ ቀንድ ከብልጽግና የተሻለ አማራጭ ኃይል ሆኖ ለመቅረብ ሰፊ እድል የነበረው የአማራ ፋኖ አሁን ላይ ያንን እድል በግልጽ ያጣው ይመስላል። በተለይም ፋኖ ራሱን አደራጅቶና ተገዳዳሪ ኃይል ሆኖ ከመቅረብ ይልቅ ከሌሎች ነውጠኛ ኃይሎች ጋር ጥምረት እንዲፈጥር ያታለሉት በውጭ የሚገኙ የቀድሞ የኢሰፓ ኢሃፓና ኢህዴን ሰዎች እንዲሁም በፋኖ መሪነት ላይ የተቀመጡ ግለሰቦች ስሁት አካሄድ የፋኖን አቅም አሳንሰውታል ተብሎ ይታመናል። ይህን ሁኔታ በንቃት የተከታተለው የአሜሪካ ውጭ ጉዳይ መስሪያ ቤት አፍሪካ ቀንድ ዴስክ አሁን ሙሉ ድጋፉን ለብልጽግናው እያደረገለት መሆኑን በግልጽ እያሳየ ነው። ይህ ደግሞ የአማራን ህዝብ የሉና ትግል ፈታኝ ቅርቃር ውስጥ እንዲገባ እንደሚያደርገው አያጠያይቅም። ፋኖ ከዚህ ዲፕሎማሲያዊ ቅርቃር ወጥቶ በሌሎች ኢትዮጵያውያንና በምዕራቡ ዓለም የሚታይበትን መነጽር ለማስተካከል ሁለተኛ ወሳኝ እርምጃዎችን መውሰድ ይኖርበታል ሲሉ ተንታኞች ሐሳባቸውን ይሰጣሉ። የጣና ቴሌቪዥን ወታደራዊ ተንታኞች በዚህ ጉዳይ አስተያየታቸውን ሲሰጡ ፋኖ ራሱን አድሶና ኃይሉን አጠናክሮ ለመቅረብ ፖለቲካዊና ዲፕሎማሲያዊ ብስለት የተሞላበት ሁለት ወሳኝ እርምጃዎችን መውሰድ ይኖርበታል። የመጀመሪያው ውሳኔ አመራሩን መቀየርና ከህወሓትም ሆነ ከሌሎች ነውጠኛ የአካባቢው ኃይሎች ጋር ግንኙነት የሌላቸውን ታማኝ መሪዎችን መምረጥ ሲሆን፣ ሁለተኛው ወሳኝ ምዕራፍ ደግሞ የውጭ አስተባባሪዎቹን በሌሎች ታማኝ የህዝብ ትግል ተረካቢዎች መተካት ነው። ሁለቱን ማድረግ ካልቻለ የፋኖ ቀጣይ ዕጣ ፈንታ በህወሓት ላይ ከተላለፈው ውሳኔ የተለየ ሊሆን አይችልም ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።